የአሜሪካውን ፕሬዝዳንት ዛቻ ተከትሎም ኢራን በሆርሙዝ ሰርጥ ላይ ያላትን አቋም በይፋ ገልጻለች። ቴህራን ሰርጡ ሙሉ በሙሉ አልተዘጋም ስትል ብታስተባብልም ለጠላት ሀገራት ግን ዝግ ሆኖ እንደሚቆይና ማንኛውም የሚያልፍ መርከብ የጦርነት ካሳ እንዲከፍል መወሰኗን አስታውቃለች። እንደ ኢራን የውጭ ጉዳይ ሚኒስቴር ገለጻም የሆርሙዝ ሰርጥ ክፍት የሆነው ለወዳጅ ሀገራት ብቻ ነው። ለዚህም ማሳያ እንዲሆን ኢራን ለጎረቤቷ ኢራቅ ያለምንም ገደብ መርከቦቿ እንዲያልፉ ፈቅዳለች። ይሁን እንጂ በአሁኑ ሰዓት በሰርጡ የሚያልፉ መርከቦች ቁጥር ጦርነቱ ከመጀመሩ በፊት ከነበረው ጋር ሲነጻጸር በ90 በመቶ ቀንሷል። ከቴህራን የወጡ መረጃዎች እንደሚያመለክቱት የኢራን ባለስልጣናት እና የፓርላማ አባላት አዲስ የትራንዚት ክፍያ ለመጣል እያሰቡ ነው። የፕሬዝዳንት ጽህፈት ቤት ረዳት እንደገለጹት ሰርጡ ሙሉ በሙሉ በነጻነት የሚከፈተው መርከቦች ለሚከፍሉት ታሪፍ የተወሰነው ክፍል በጦርነቱ ለደረሰው ውድመትና እንደ ካሳ እንዲውል ስምምነት ላይ ከተደረሰ ብቻ ነው ሲሉ ገልጸዋል። ይህ የኢራን ውሳኔን የዓለምን የነዳጅ ንግድ መስመር ወደ ግል የንግድ መመሪያ ለመለወጥ መሞከር እንደሆነ ተነግሯል። ይህም አሜሪካን ይበልጥ ያስቆጣ እርምጃ ሆኖ ተመዝግቧል። ቢቢሲ ያነጋገራቸው የቴህራን ነዋሪዎች የወደፊት እጣ ፈንታቸው እጅግ እንደሚያሳስባቸው ገልጸዋል። አንድ የ20 ዓመት ወጣት ሁኔታውን ሲያስረዳ ጭቃ ውስጥ እየሰመጥን እንደሆነ ይሰማኛል፣ እኛ ተራ ሰዎች ምንም ማድረግ አንችልም ሲል የደረሰባቸውን የሞራል ውድቀት ገልጿል። በከተማዋ የሚገኙ ቤተሰቦች ውሃና ምግብ እያከማቹ ሲሆን አንዲት ወጣት እናቷ ያገኘችውን ጠርሙስ ሁሉ በውሃ እየሞላች ነው ስትል የፍርሃቱን መጠን አስረድታለች። ኢራናውያን በተለይ የኤሌክትሪክ ኃይል ማመንጫዎች ከተመቱ ኑሮ የማይቻል እንደሚሆን ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓት ግን የኢራን መንግስት አቋሙን አላላላም። የሀገሪቱ የዜና ወኪል ፋርስ እንደዘገበው ባለፉት 24 ሰዓታት ውስጥ 15 መርከቦች በኢራን ፈቃድ በሆርሙዝ ሰርጥ አልፈዋል ብሏል። ኢራን ሰርጡን እንደ ኢኮኖሚ መተንፈሻና የፖለቲካ መጫወቻ እየተጠቀመችበት ባለችበት በዚህ ወቅት የዓለም የነዳጅ ገበያ አሁንም በከፍተኛ ጭንቀት ውስጥ ይገኛል።